ሰላም ጤና ይስጥልኝ ውድ የጎልደን ቪው ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ በወቅታዊ ጉዳይ እዚህ ስቱዲዮ ተገናኝተናል። የዛሬ ርዕሰ ጉዳዮቻችን እጅግ በጣም ብዙ ናቸው። የትኛውን አንስተን የትኛውን እንደምንተው ይሆናችኋል ይመጥናችኋል ብለን ያሰብናቸውን ርዕሰ ጉዳዮች ይዘንላችሁ መተናል። ግን እማንተው ርዕሰ ጉዳይ ምንድነው ብላችሁ ከጠየቃችሁን የህጸጽን ነው። ወደ ሰሜኑ በትግራይ ክልል እንግዲህ ህጸጽ በምትባል ከተማ ላይ የተከሰተ አንድ ነገር አለ። ይህ ነገር እንግዲህ በተለያዩ ሶሻል ሚዲያዎች ሲተላለፍ ነበረ። ለእናንተ ለውድ ተመልካቾቻችን አዲስ ነው ብለን አይደለም እዚህ ጋር እያመጣን ያለ ነው፣ ግን እኛም ድምጽ ልንሆናቸው ይገባል ብለን አስበን ነው። እነዚህን እናቶች ስናስብ በአጠቃላይ ትግራይን ስናስብ በጣም ከብዙ ጊዜ ከተወሰኑ አመታት ወደዚህ በጣም ብዙ መከራዎችን እያሳለፈች ነው የምትገኘው። እጅግ በጣም የሚያሳዝን ሁሌም ቤታቸው ለቅሶ ዋይታ የሞላበት ህይወት ነው እየኖሩ ያሉትና እጅግ በጣም አሳዛኝ ነው። እንዴት ነው ይሄ ነገር የሚጠበቅ ነገር ነው? በቃ ሰው ቤተሰቡን ካጣ ወዳጁን ካጣ ጧሪ ቀባሪውን ካጣ ረሃብ ላይ የማይወድቅበት ምንም ምክንያት አለ ብዬ አላስብም። አንደኛው ርዕሰ ጉዳያችን ይሄ ነው። ሁለተኛው ርዕሰ ጉዳያችን ደግሞ ጆን ዳንኤል መቀሌ ገብቷል። ለምንድነው መቀሌ የገባው የሚለውን እናስቃኛችኋለን። የ100 ብር ቻሌንጅ ተጀምሯል። ይህ ቻሌንጅ ለምንድነው የተጀመረው የሚለውንም ለእናንተ ለውድ ተመልካቾቻችን እናጋራችኋለን። አብራችሁን ከቆያችሁ የነዚህን ሁሉ መረጃዎች ታገኛላችሁ። ደስ የሚል ነገርም ተሰምቷል። ዩቲናስ እንግዲህ በዓለም አቀፍ ደረጃ ትልቁ ዋንጫን ይዛልን መታለች። የተለያዩ ዋንጫዎች እንግዲህ በዚህ ሳምንት ለኢትዮጵያ እየጎረፉ ይገኛሉ። እነዚህና የመሳሰሉ ጉዳዮችን ይዘንላችሁ መተናል። አብራችሁን ቆዩ። ባሳለፍነው ሳምንት እንግዲህ ቬሮኒካ አዳነ በሁለት ዘርፍ ታጭታ በሁለቱም ዘርፍ አሸናፊ ሆና ዋንጫ ይዛ መታ በአየር መንገድ እንኳን ደስ አለሽ የሚል አቀባበል አድርገንላት ለእናንተ ለወደ ተመልካቾቻችን አጋርተን ነበረ። ዛሬ ደግሞ ቲክቶከሯ ዩቲናስ በሁለት ዘርፍ ታጭታ የሁለቱንም ዘርፍ ዋንጫ ይዛልን መታለች ማለት ነው። እንኳን ደስ አለሽ የሚል መልእክታችንን ለማስተላለፍ እንወዳለን። ዩቲናስ እንግዲህ በሁለት ዘርፍ ነበር ታጭታ የነበረው የአመቱ ምርጥ ተጽዕኖ ፈጣሪ እና የአመቱ ምርጥ ይዘት ፈጣሪ በሚል ዘርፍ በሁለት ዘርፍ ታጭታ በሁለቱም ዘርፍ አሸንፋ ዋንጫ ይዛልን መታለች። እንኳን ደስ አላችሁ፣ እንኳን ደስ አለሽ ዩቲ። እንደዚህ አይነት ነገሮች ይበል የሚያሰኙ በአንድም ሆነ በተዘዋዋሪ መንገድ ሀገራችንን የሚያስጠሩ ነው የሚሆነው። እሷ ብቻ አይደለችም፣ አንድ ሞዴልም በተወዳደረችበት ሀገር እንግዲህ ዋንጫን ይዛልን መታለች። ያሳለፍነው ሳምንት እንግዲህ ኢትዮጵያ ከፍ ያለችበት ሳምንት እንደነበረ የሚታወስ ነው። እንደዚህ አይነት ነገሮች ይበሉ የሚያሰኙ ጉዳዮች ናቸው። ሌላው ደግሞ በያሳለፍነው ሳምንት ማስተር አብነት ታመሚያለሁ እባካችሁ ጸልዩልኝ ማለቱ ይታወሳል። የኛ ሚዲያ ላይ አጋርተናችሁ ነበረ። አሁን ደግሞ በውጭ ሀገር እንደሚገኝና ሕክምናውን እንደጀመረ ገልጿል። እባካችሁ አሁንም ቢሆን በጸሎታችሁ አስቡኝ። አሁን ትንሽ ቢሆንም መሻሻል አለኝ። ነገሮችን ከስር ማሳውቃችሁ ይሆናል። የኢትዮጵያ እናቶች እባካችሁ በጸሎታችሁ አስቡኝ ብሏል። እንግዲህ በጸሎታችሁ እንድታስቡት እኛም መልእክታችንን እናስተላልፋለን። ወደ ዛሬው ዋናው ወደ ሆነው ጉዳያችን ስንገባ ደግሞ ትግራይ ላይ ስለተከሰተው ድርቅ እናነሳለን። ትግራይ ላይ ህጸጽ የምትባል ከተማ ላይ ትልቅ ድርቅ ተከስቷል። ይህንን ስናስብ ይህንን ስናይ የምር በቃ ሰው መሆናችን ምንድነው ቫልዩ የቱ ጋር ያለ ነው የሚል ጥያቄን ያስነሳል። ስለነዚህ እናቶች እኔ ምንም አፍ የለኝም፣ ምንም የምልበት አንደበት የለኝም። ትንሽ በቃ ራሳችንን ትንሽ አይናችንን ጨፍነን ወደ ኋላ መለስ ስንል የትግራይ እናቶች ምን አይነት እናቶች እንደሆኑ፣ በምን አይነት መንገድ ሰዎችን እንደሚቀበሉ፣ በምን አይነት መንገድ ያስተናግዱን እንደነበረ፣ ምን አይነት ሀገር እንደነበረች ትንሽ ወደ ኋላ ዞር ብለን ማየት ነው የሚጠበቅብን። በዚህ ልክ ተርበው ማየት፣ በዚህ ልክ ተጠምተው ማየት፣ በዚህ ልክ ሰውን አፍቋቸው ማየት እጅግ በጣም ያማል። እስቲ አንድ ቪዲዮ አብረን እንይና እንመለስ። لا أغني هون
ቪዲዮውን አይታችሁ እንደተመለሳችሁት ነው። እኚህ እናት ልጆች ነበሯቸው። የሚጦራቸው ሰው ነበር። ቤት ነበራቸው፣ ሀገር ነበራቸው። አሁን ያሉበትን ሁኔታ እዩ። ራብ ክፉ ነው። ራብ በጣም ክፉ ነው። ለደቂቃ ርቦን 1 ሰዓት 2 ሰዓት መቆየት አቅቶን ኢቭን አዘን ምግብ ሲቆይብን ያለውን ስሜት ታውቁታላችሁ። ይሄንን ደግሞ በ100 ሺህ እጥፍ ማባዛት ነው። የኔ እናት የምር ማለት እንዴት እንገልጸዋለን? እኚህ እናት መሶባቸው ሙሉ የነበሩት እናት ናቸው። እኚህ እናት ልጄ ያልጠገብክም እንደው በሞቴ አደይ እያሉ ያጎረሱ ናቸው። እንደው አፈር ስሆን ብላልን ብለው አብልተው አጠጥተው ያሳደጉን ቤተሰቦች ናቸው። እኚህን እናት በእንደዚህ አይነት ሁኔታ ማየት እጅግ በጣም ያስጠላል፣ ይቀፋል። የሆነ ጊዜ ለስልጣን ጥማታቸው ሲባል ልጆቻቸውን፣ አሳዳጊዎቻቸውን፣ የሚያስተዳድሯቸውን ሰዎች፣ ባሎቻቸውን ወስደው ለኔ ወንበር ብለው የት እንደገቡ አይታወቁም። ግማሾቹ ስቲል ያልተረዱ በጣም ብዙ እናቶች አሉ። በተስፋ ልጄ ይመጣል በር በተንኳኳ ቁጥር ልጄ እያሉ የሚሰቃዩ እናቶች አሉ። አሁን ደግሞ የሚበሉት አጥተዋል። ከጦርነት ካገገሙ በጣም ጥቂት ወራት ማስታወስ እንችላለን በምን አይነት ሁኔታ ላይ እንደነበር። ጦርነቱ ተጀመረ። ጦርነቱ በይቅርታ ተቋጨ። እነሱ ተጨባበጡ። እነዚህ እናቶች በዚህ ሁኔታ ላይ ነው ያሉት። አንደርስላቸው። ዝም ብለን አውርተን ነው የምንተዋቸው። ምን ያህል እንደሚያም እናንተ ላያችሁት ምን ያህል ውስጣችሁ እንደተሰበረ አስቡት። እየኖሩ ላሉት ለነሱስ እኚህ እናት ብቻ አይደሉም። አንድ ህፃን ልጅ የምትበላውን አሳይተናችሁ እንመለስ። ህፃን ልጅ በዚህ እድሜዋ መሆን የነበረባት ትምህርት ቤት ነው። በዚህ እድሜዋ ስለ ምግቧ አልነበረም ማሰብ የነበረባት። ስለ ጨዋታዎቿ፣ ስለ ጨዋታ፣ ስለ ልብስ፣ ስለ ጫማ ነው ማሰብ የነበረባት። ህይወት ክፋቱ እቺ ልጅ በዚህ እድሜዋ እዚህ ሁኔታ ላይ ጥሏታል። እስቲ ፍረዱኝ። ይሄ ምግብ አሁን የሚበላ ነው? እኔ ትግረኛ በጣም ጎበዝ አይደለሁም፣ ግን ከተረዳሁት ይሄንን ምግብ ለ6 ሰው ነው ያዘጋጁት። በመጀመሪያ ይሄ ምግብ ነው ወይ? ምግብ መሆን ይችላል ወይ? ሲቀጥል እንደው ምግብ ይሁን ይሰራ ቢባል እንኳን እቺን የምታክል ቲማቲም ከዛ 2 ማለት እኔ ድንች ነው ያሉት፣ ግን ምን እንደሆነ እንኳን አንድ ፍሬ ምን እንደሆነ እንኳን የማይታወቅ ነገር እቺን ለ6 እንዴት ነው የሚቋደሷት? ህዝቤ በዚህ ልክ ተጨካክነናል። እውነት መተሳሰባችን፣ መረዳዳታችን፣ አይዞህ መባባላችን የት ሄደ? የት ገባ? በዚህ ልክ ፖለቲካው አውሩናል። በዚህ ልክ የምን አገባኝነት ስሜት ተጠናውቶናል። በዚህ ልክ ተጠላልተናል። በዚህ ልክ ተጨካክነናል። ህፃናት ተረበዋል፣ ተጠምተዋል። መሰረታዊ የሆነ ፍላጎታቸውን ማሟላት አቅቷቸዋል ቤተሰቦች። እንደምታዩት ነው። ወጣት የለም ያለው፣ ወይ ሽማግሌና አዛውንት ናት፣ ወይም በጣም ህፃናቶች ናቸው። መሀል ላይ ያለው ትውልድ ብላችሁ ከጠየቃችሁኝ
የት እንደገባ እኔም እናንተም እናውቀዋለን። እዚች ሀገር ላይ በጣም ፈተና ተበዛባት። በተለይ ወደ ሰሜኑ ወደ ትግራይ ነገሮች ተደራረቡባቸው። ጦርነቱ፣ ረሃቡ፣ መልሶ ማቋቋም ተብሎ ደግሞ መልሰው ሲናዱ መልሰው እንደምንም አንሰራርተው ትንሽ ከፍ ሲሉ መልሰው የሆነ ነገር ሲፈጠር ከዛ እንዴት ናችሁ ምን ደረሳችሁ የሚል አንድ ሰው አንድ የሚመለከተው አካል የለም። አንድ ሰው ሄዶ አልጠየቃቸው። የዜና ግብአት ከመሆኑ ውጪ ማለት ምን አይነት ቃላቶችን አሰማምሬ ምን አይነት ቃላቶችን ሰካክቼ እንደማወራና ህመማችን እንደሆነ ለማስረዳት ምንም ቃላት የለኝም። ከመሞት መሰንበት ብለው ነው እየኖሩ ያሉት። ከምንም በላይ ግን እግዚአብሔራቸውን ይዘው አምላካቸውን ይዘው ነው እየኖሩ ያሉት። ለዛም ነው አጋልጦ ያልሰጣቸው። ለዛም ነው አሁንም ቢሆን ከረፈደም ቢሆን ችግራቸውን እንድናይ ያደረገ። ለዛ እግዚአብሔር ላይ ያላቸው እምነት አምላካቸው ላይ ያለው ተስፋ። እኚህን እናት እንያቸውና እንመለስ። እኚህ እናት እንግዲህ ተርበዋል እኮ በጣም ተጠምተዋል። ግን ያላቸውን ከማካፈል ወደ ኋላ አላሉ። እንደዚህ አይነት እናቶች ናቸው የነበሩት። አሁን ቆዳቸውና አጥንታቸው ቢገጥም መለየት ቢያቅትም አሁንም ስለኛ መብላት ያስባሉ። አይገርምም? አሁንም ይጨነቁልናል። አሁንም ልጅ ይበላ ሆይ ይሉናል። አሁንም መውጣት መግባታችን ያሳስባቸዋል። አሁንም ከኔ እናንተ ብሉ ይሉናል። እናትነት ቃል የለውም ሲባል የምር ነው። በቃ መኖር መሞታችን ያን ያህል ቫሉ የለውም። ልጆቻችን አጠገባቸው ሲኖሩ አጠገባችን ካሉ በቃ የነሱ መሳቅ፣ የነሱ መብላት፣ የነሱ ሰላም መሆን ለኛ ጤና ነው፣ ለኛ ምግባችን ነው፣ ለኛ መጠጣችን ነው። ለነዚህ እናቶች ሊረዷቸው የመጡ ሰዎች መብላታቸው ነው በቃ ደስታቸው። እንደዚህ አይነት እናቶችን ነው እንግዲህ እያሰቃየናለን። የእግዚአብሔር ፍርድ አይዘገይም። እግዚአብሔር አይዘገይም። ለእያንዳንዱ ነገር መልስ ይሰጣል። ለእያንዳንዱ ነገር እነዚህ እናቶች እንዳነቡ አይቀሩም። እግዚአብሔር መልስ ይሰጣል። አሁንም ቢሆን ግን እንድረስላቸው። አንዳንድ የተጀመሩ ነገሮች አሉ። ጆን ዳንኤል እንግዲህ ከእስር ከተፈታ በኋላ ሳምንት እንኳን ሳይቆይ የእስሩ ምክንያት ወደ ሆነችው ወደ ትግራይ ሄዷል። የሄደው ለምንድን ነው? እንደ በፊቱ አሸንዳ ሊያከብር አይደለም። ለህጸጽ ነዋሪዎች ሊደርስላቸው፣ አይዟችሁ ከጎናችሁ ነን፣ እኛ እንደ ልጃችሁ የሚጠበቅብንን እናረጋለን ብለው እዛ ከተማው እንግዲህ የተለያዩ የእርዳታ ስራዎችን እየሰሩ ነው። በቃ በጣም ደስ የሚል ልብ የሚሞላ ወጣቱ የምር በቃ እየተንቀሳቀሰ ነው የሚባልበት ደረጃ ላይ እንድንደርስ ያደረገን እሱ ብቻ አይደለም። በጣም ብዙ ቲክቶከሮች እዛ ሄደው ሁኔታዎችን እያዩ ቶሎ መረጃዎችን እያደረሱ ነው። ለሚመለከተው አካል እንዲደርስ እያደረጉ ነው። ለዓለም መንግስታት እንዲደርስ እያደረጉ ነው።
እጅግ በጣም ደስ ይላል። በጣም ብዙ ቪዲዮዎች እየተለቀቁ ነው። ከሁሉም በላይ ግን ይሄኛው ቪዲዮ እጅግ በጣም ልቤን ገዝቶታል። እንዲሁ ዝም ብዬ ላጋራችሁ ብዬ ነው። ይሁትና ተመልሰን እንገናኛለን። بكره هواتنا فسيت ابوي نصح منا غنينا ابوي يا ابوي بكره هواتنا ودنا نصح منا غنينا ابوي غنينا نادرها بسميت بصحاي بوقي كفينا جيل بكره تباركوا نصح منا غنينا እኔና ሌሎች ቲክቶከሮች እንግዲህ በዚህ አይነት ሁኔታ ላይ ነው ያሉት። እጅግ በጣም ደስ ይላል። ለታይታ አይደለም ያሁኑ በደንብ ምስክር ነኝ። ለታይታ አይደለም እንዲያርገናል ለማለት አይደለም የሚሄዱት። የምር ተሰምቷቸው እያነቡ እያለቀሱ ነው እየረዱ ያሉት። እዚህ ሆኖ ደግሞ ትልቅ ቻሌንጅ ተጀምሯል። የ100 ብር ቻሌንጅ ደግሞ አዶናይስ ጀምሯል። ይሄ የ100 ብር ቻሌንጅ በቃ የምር ልቤን ሙልት ያደረገውና ኡፍ በቃ አለን በጣም ብዙ ባህላችን ጠፍቷል ምናምን እየተባለ የሚወሩ ብዙ ነገሮች አሉ አይደል? እነዚህ ነገሮች ውሸት ናቸው እንድል ያደረገኝ ነው። የ100 ብሩ ቻሌንጅ በተጀመረ በአንድ ሰዓት ውስጥ ስንት እንደገባ ታውቃላችሁ? 3 ሚሊዮን ብር። በቃ እቺ ናት እኛ የምናውቃት ኢትዮጵያ። እቺ ናት እየተነገረኝ ያደግኩት ኢትዮጵያ። ያንተ ቤት ሲንኳኳ ይሰማል የኔ ቤት እየተባልኩኝ ችግርህ ችግሬ ችግሬ ችግርህ ሆኖ በቃ ያደግኩበት ኢትዮጵያ እቺ ናት። በጣም ነው ደስ ያለኝ። በቃ እንዴት ብዬ ልንገራችሁ? አይኖ እኮ እቺ 3 ሚሊዮን ብር ሄዳ ለ14000 ሰው ያን ያህል ለውጥ ላይ ያመጣ ይችላል። ምናልባት የ2 ቀን ወይ የ3 ቀን እንትናቸውን ይሆናል የሚሸፍነው። ግን መተሳሰባችን፣ መተዛዘናችን፣ በዘር በሃይማኖት በብሔር ምናምን አለመከፈላችን በቃ ልባችንን በሐሴት ሙልት የሚያረግ ነገር። ከዚህ በፊት እንግዲህ ስታቁን ቲክቶከሮች መታሰር አለባቸው የለባቸውም፣ ቲክቶክ የማህበረሰባችንን ባህል እሴት ምናምን እየበረዘ ነው ምናምን ስንል አይታችሁ ሊሆን ይችላል። አሁንም ግን እንላለን ቲክቶከር ወጣቶች ባህላችንን መተሳሰባችንን እያስቀጠሉልን ነው። ሌላው የት እንዳለ እናውቃለን። አንጠራም እዚህ ጋር አንጠራም እንጂ ሌላው ምን እያደረገ ምን እያሳሰበው እንደሆነ አይተናል። ግን በቃ ወጣቱ ሌላ ምንም አይደለም። እውነት እድሜ ከጤና ጋር ይስጣችሁ። ይሄንን ልባችሁን አይቀይርባችሁ። ይሄንን መተሳሰባችንን አይቀይርብን። ያቺ የሚወራላትን ኢትዮጵያን እናመጣታለን። እንዲህ ነበር ብለን እንደ ታሪክ እናወራዋለን። አላብዛባችሁ በቃ በደስታ እንጨርሰው። ይሄ የ100 ብር ቻሌንጅ ቀጥሎ እንግዲህ 10 ሚሊዮን 20 ሚሊዮን 100 ሚሊዮን ደረሰ እያለን የምንዘግብበት ቻሌንጅ ይሁን። ለዛሬ ዘነላችሁ የመጣ ነው እነዚህ ነበሩ። እየተከታተላችሁን ስለሆነ አስተያየቶቻችሁን ስለምትሰጡን ስለምታበረታቱን አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። ቻው ቻው።